وما كان الله ليضل قوما بعد إذ هداهم حتى يبين لهم ما يتقون إن الله بكل شيء عليم. الله تبارك وتعالى بتكبروا قالوا من إلى كفلاتهن لكفلاتو فتن عدربنا تتاقس اللاتهن بمعنى اصبروا تاقسوا مالك وكان ربك بصيرا جيتهم تملكاتنا እንግዲህ አላህ ተባረከ ወተዓላ ለታላቅ ዓላማ ለዒባዳ በዚህ ምድር ላይ ከፈጠረን በኋላ አላህ ያዘዘንን በምንታዘዝበት ጊዜ አላህ ከከለከለን ነገር ደግሞ ተከልክለን ትክክለኛ ሙስሊሞች ነን ባልን ጊዜ ፈተና ከተለያዩ አቅጣጫዎች መምጣታቸው አይቀሬ ጉዳይ ነው። በተለይ በዚህ በዲን መስመር በዳዕዋ መስመር የተሰማሩ የሆኑ ሰዎች ታላቅ የሆነን ትዕግስት ሊላበሱ ይገባቸዋል። ምክንያቱም ፈተናው በእነሱ ላይ ከበድ ያለ ይሆናልና ማለት ነው። በአንቢያዎች አለይሂም ሰላቱ ወሰላም የመጣው ፈተና ደረጃቸውን በጠበቀ መልኩ በዱዓቶችም ላይ እንደዚሁም በዒልም መስመር ላይ በተሰማሩ ላይ መምጣቱ አይቀሬ ጉዳይ ነው። ያ የሙስሊም ፈተና ሱናን ለያዘው ሰው ደግሞ በጣም የበረታ ይሆናል። ትክክለኛ ዳዕወቱ ሰለፊያ ዳዕወቱ ሱና አስተላልፋለሁ ይህንን አጥብቄ ይዛለሁ ላለ አካል በዘመናችን በጣም ትልቅ የሆነ ትዕግስት ያስፈልገዋል። ስለዚህ ያው ከዚህ ቀደም ሳምንት አንስተነው በነበረው አርዕስት ይህን ያወሳሁበት ምንድነው ይህ በዘመናችን ዑዝር ቢልጀህል በተባለ መስአላው አዲስ ካለመሆኑ ጋር ነገር ግን ያው ጊዜ እየቆየ ሲሄድ አኺሩ ዘማን እየመጣ ሲሄድ የኔ ቢጤ አላዋቂው በጣም ስለሚበዛና ያለ ስሙ ስም በመሸከም ዙሪያዎቹ ሰው ስላሉት ብቻ ኡስታዝ ስለተባለ ብቻ የማይመጥነው መስአላ ውስጥ በመግባትና በማንቆጫረቅ ሌላን አዲስ ተሰምቶ ማያውቅ አዲስ መንሀጅ በየመንደሩ ይፈበረካል ማለት ነው። በዚህ ምክንያት አህሉል ሐቅ ያንን ነገር ሐቅ ይዘናል የሚሉ ሰዎች ያንን ነገር ከማበየን ወደ ኋላ ማለት የለባቸውም። ምክንያቱም ይህ የአላህ አማና ነው። ዲንን የሚያበላሹ አካሎች በማበላሸት ላይ በኢፍሳድ ላይ ሲተጉ ሐቅ ላይ ያሉ ሰዎች ደግሞ ያን ነገር መቃወማ ማድረግ አለባቸው። ያን ነገር ለመመለስ መቻል አለባቸው ቀድረ ኢስቲጣዓ በቻሉት ልክ ማለት ነው። እና ባለፈው ፕሮግራማችን ስለ ዑዝር ቢልጀህል የተወሰኑ መሳኢሎች ወደ 4 መሳኢሎችን አይተን ነበር። ከነሱ ውስጥ ለማስታወስ ያክል የመጀመሪያው ተክፊር ወይ ደግሞ ኩፍር የሚባለው ነገር የአላህ ሐቅ ነው። ማንም ሰው በማንም አካል ላይ ዝም ብሎ የሚለፍጠው የሆነ ስም አይደለም። ለዛ ሸይኹል ኢስላም ሙኻሲማቸውን ተከራካሪያቸውን ምን ብለዋል? ስላከፈረኝ አላከፈረው ምክንያቱም ተክፊር የአላህ ሐቅ ነው ነበር ያሉት። ሌላውና ሁለተኛው التفريق بين التكفير العام وتكفير المعين የሚለውን አይተናል። ጥቅል የሆነ ተክፊርና من ذبح لغير الله فهو مشرك የምንለውና حكم المعين የምንለው እገሌ ዘይድ አምር የሚባለው ሰውዬ ከአላህ ውጭ ላለ አካል አርዷልና ካፊር ነው የምንለው ሁለቱ ልዩነት እንዳለው አሳልፈናል። ከዛም የሸይኹል ኢስላም ኢብኑ ተይሚያ ንግግር በውጁብ ነበር የገለጹት። ባለፈው ሙሐደራችን እንዳየነው يجب التفريق بين الإطلاق والتعيين كما في مجموع الفتاوى وكنت أبين لهم أن ما نقل لهم عن السلف فسلفوች يتنقلوا والأئمة من إطلاق القول بتكفير من يقول كذا وكذا እንዲህ የሚል ከሃዲ ነው ተብሎ ከሰለፎች የተነቀለው فهو أيضا حق ነው ካሉ በኋላ لكن يجب التفريق بين الإطلاق والتعيين እንደዚህ ወስድ ተደርጎ ከሚነገር ንግግርና ከተዕይን አንድ ሰው ዘይድና አምርን ተለይቶ በሚነገርበት ጊዜ ያለ ሁክም መለያየቱ ግዴታ ነው ይላል
ዑዝር ቢልጀህል የማይሰጡ የሆኑ አካሎች ይህን እንደ አስል ይቀበላሉ። አንዳንድ ጁሃላዎች ካልሆኑ ይህን የማይቀበሉት እንደ አስል ይቀበላሉ። ዑዝር ቢልጀህል የማይሰጡ የሆኑ ከዑለማዎች ይቀበሉታል። ነገር ግን ተጥቢቅ ላይ በምናይበት ጊዜ መሬት ላይ ሲያሰፍሩት ያንን ነገር ሲቃረን እናያለን። ኢንሻአላህ ዛሬው መሳኢሎች ላይ የምናወሳው የሆነ ኢስቲላል ሲያደርጉ ለዓም ወይ ደግሞ ተክፊራል ዓም የሆነውን ተክፊራል ሙጥለቅ የሆነውን እኛ እያወራንበት ላለነው ተክፊሩል ሙዐየን ኢስቲላል አድርገው ኢጅማዕ አለ ብለው ይዘውልን ይመጣሉ። ወደፊት የምናየው ኢንሻአላህ። ሶስተኛው መስአላ ባለፈው ያየነው አልካፊሩ ልልአስሊይና ሙስሊም አለዚ ዐረض ለሁ ልኩፍር ይለያያሉ ብለን አንስተን ነበር። ከዛም የተነሳ ነው እነሱ ያንን አለመለየታቸው የተነሳ ብዙውን ነገሮች ኸጣእ ላይ ወድቀዋል ማለት ነው። አልካፊሩ ልአስሊይና ሙስሊም አለዚ ዐረض ለሁ ልኩፍር ሁለቱ ተመሳሳይ የሆነ ሕክም አይሰጣቸውም። ሌላው እና አራተኛው መስአላ አንድ ሰው ሙዐየን የሆነ ሰው ተወፍሩ ሹሩጥ ወንቲፋኡል መዋኒዕ ያስፈልገዋል ከእስልምና የወጣ ካፊር ነው ልንለው ዘንድ ብለን 4 ሹሩጦችን ከነ ተቃራኒያቸው አውስተናል። እነሱም ኢክራህ ማነው ኢኽቲያር የሚባለው ተቃራኒ ኢክራህ ነው። መርጦ መሆን አለበት። ያለ ምርጫው ተገዶ አንድን ኩፍር የሆነ ነው ሽርክ የሆነ ንግግር ቢናገር ወይ ቢተገብር ከእስልምና ይወጣል። በዚህ ዑዝር ቢልጀህል የለም የሚሉ አካሎችም ይስማማሉ። ምክንያቱም ኢላ መን ኡክሪሃ ብሏል፣ ነስን ሰሪሕ ስላለ ይላሉ። ነገር ግን እዚህ ላይ ላነቃ የምፈልገው ዑዝር ቢልጀህል አለ የሚሉትም ሰዎች ቁርአን ይዘው ነው ነስን ሰሪሕ አለን ብለው ነው። እናንተ ማኒዕ አድርጋችሁ ካልወሰዳችሁት ከሌላ ቦታ ላይ ምን ብለው ይላሉ? ይሄ ሽርክና ተውሂድ ነቂዳን ላ ይጅተሚዓን ወላ የርተፊዓን፣ ሁለት ተቃራኒ ነገሮች ናቸው፣ መሰባሰብ አይችሉም፣ በአንድ ላይ መወገድ አይችሉም ይላሉ። ዑዝር ቢልጀህል የለም ያሉትን ሰዎች በሚከራከሩ ጊዜ ማለት ነው። ዑዝር ቢልጀህል አለ የሚሉትን ሰዎች በተከራከሩ ጊዜ ታዲያ ይሄ ሁለት ተቃራኒ ነገሮች በአንድ ላይ አይገኙ የሚባለው ሙክረህ ላይ አይገኝም እንዴ? ተገዶ ሰውየው ከአላህ ውጭ ላለ አካል ሲሰጥ ከአላህ ውጭ ያለን አካል ሲለምን ይኸው ሽርክ እኮ ተገኘ አንድ ሰው ላይ። ነገር ግን ያንን ሙሽሪክ ብላችሁ አትፈርዱበትም፣ ሙስሊም ነው የምትሉት። ለምን? ሙክረህ ስለሆነ። ኢዘን ሙክረህ መሆኑ ኢክራህ የሚባለው ማኒዕ እንደከለከለው ሁሉ ጀህልም ከዛሊክ ማኒዕ ነው ሚን ተክፊሪሂ ዐይና ማለት ነው። ነጥለን እሱ ልናከፍረው ዘንድ ከልካይ ነው። ሌላው ተቀሱዱል ቀውል ሁለተኛ መስፈርት አድርገን የቆጠርነው ነው። ሶስተኛ ዒልም ነው፣ ተቃራኒው ጀህል ነው። በሱ ላይ ማስረጃዎችን 4 አይነት የተለያዩ ማስረጃዎችን ዲላላቸው ሙተጋይር የሆኑ ቁርአናዊ ማስረጃዎችን አይተናል። ሰዓት ከመጥበብም የተነሳ የሐዲስ ማስረጃዎችን ትቻቸዋለሁ። ዛሬም አናነሳቸውም። ወደ ቀጣይ መስአላችን የምንገባው ሌላው እና አራተኛው ሸርጥ ተእዊል ገይሩ ሳኢግ የሆነው ይህ ምንድነው? መስፈርት ነው አንድ ሰው ካፊር ሊባል ዘንድ። ከልካዩ ምንድነው? አተእዊሉ ሳኢግ የምንለው። ኸይረን ወደ ዛሬው መስአላችን ስንገባ ያለፈውን ያሳውት ረብ ለማድረግ ነው። ያለፈውን ሙሐደራችን ከዛሬው ሙሐደራችን ጋር ትስስር እንዲኖረው ነው። ኸይረን አልመስአለቱል ኻሚሳ አምስተኛው መስአላ ምንድነው? ማ መንዚለቱል መስአላ አል መስአለቱል ዑዝር ቢልጀህል ፊሽርክ አልአክበር ወዐደሚ ኺላፊየቱን አም ኢጅማዕያ። ዛሬ የምናየው በሰፊው እንዳስሰዋለን ብዬ ያሰብኩት ዑዝር ቢልጀህል ወይ ደግሞ ዐደሙል ዑዝር ቢልጀህል ሰውየው አላዋቂ በመሆኑ ሙስሊም ይባለው ወይስ ሙስሊም አይባልም ያለው ኺላፍ ያስተናገደ ነው በይን አህሊ ሱና ወይስ ደግሞ ኢጅማዕ ያለበት የሆነ ነው? ከሁለቱ ከአንደኛው ጫፍ ወይ ዑዝር ቢልጀህል አለ የሚሉ ሰዎች ኢጅማዕ አላቸው ወይ ደግሞ ዑዝር ቢልጀህል የሚሉ ሰዎች ኢጅማዕ አላቸው ነው ወይስ ኺላፍ ያለበት መስአላ? ይህንን ከአኢመቱል ኢስላም ንግግር በማጣቀስ የምናየው ሆነ። ይህንን መስአላ ማንሳት ለምንድን ነው ያስፈለገው? አስሉ መሰረቱ ዑዝር ቢልጀህል አለ የለም የሚለው ወደፊትም እንደሚመጣልን ኺላፍ ያለበት መስአላ ነው። አክሰሩ
አልአኢማ እንዳወሱት ከሼኹል ኢስላም ተይሚያ ጀምረን ኢንሻአላህ እናወሳቸዋለን። ኺላፍ ያለበት መስአላ ነው። ነገር ግን ያው ኺላፍ ያለበት መስአላ ነው ከተባለ ሰው እንደ ኢጅቲሃድ እንዳደረሰው ከማስረጃ አንፃር በዘመናችን ሽርክ አክበር ላይ የወደቀ የሆነ ሰው ሙሽሪክ ነው የምለው እንጂ ዑዝር አልሰጠው። ምክንያቱም አምሩ ዋዲህ ነው ያለ አካል ማስረጃን ተደግፎ እስከሆነ ድረስ ያ ነገር ምን አያስብለውም ተድሊል ወይ ደግሞ ተፍሲቅ ተክፊር ማድረግ የለበትም መደረግ የለበትም። ኻሪጅይ ነውም አይባልም ተክፊርም አይባልም በዛ ንግግሩ። ወፊል ሙቃቢል በዘመናችን ሽርክ አክበር ላይ ቢወድቅ ሹብሃዎች ስላሉ ጀህል ስላለ ዑለማኡ እሱ እስቲጋታ ቢገይሪላህ ይበቃል ብለው የሚሰብኩ በየሚዲያው ስላሉ አለማወቅ ይኖራልና አላከፍርም ያለ ሰው ደግሞ ማስረጃ እሱ ዘንድ ስላለ ያ ማስረጃን ተንተርሶ የተናገረው ንግግር ኢጅቲሃዱ ያደረሰው ከሆነ ይህም ሙርጂዓ አይባልም፣ ኢጅቲሃዱ ያደረሰው ነው። ነገር ግን ይህ እንዲህ ሆኖ ሳለ ከሰለፎች ጀምሮ እስከ ዘመናችን ድረስ በዚህ የተወሰኑ ዓመታት የተነሳ አዲስ ፊትና ምን መጣ? ዑዝር ቢጀህልን ተንተርሰው አልሐዳዲያ በመባል የሚታወቁት እኔ አይደለም ያልኳቸው አኢማዎች ናቸው። ኢንሻአላህ ቀውላቸው ይመጣልና ወደፊት አልሐዳዲያ የሚባሉት ምን ያደርጋሉ? ዑዝር ቢልጀህል የሚሰጡ የሆኑ አካሎች በኢርጃዕ መግለጽ ሙርጂዓዎች ናቸው ማለት ነው። ሙርጂዓና እነዚህ ሰዎች ሰማይና ምድር ሆኖ ሳለ ማለት ነው። አስለን የኢርጃዕ ውስጥ እነሱ ላይ ሙንጠቢቅ ሳይሆን ያል እንደዚሁም ከዛም አልፈው ባዕደ ኢቃመቲል ሑጃ ካፊር እንላቸዋለን። ባዕደ ኢቃመቲል ሑጃ ካፊር ብለን እንላቸዋለን። እነማንን? ዑዝር ቢልጀህል የሚሰጡትን ሰዎች። ይህንን ስለሚሉ የዚህም ደግሞ ንግግራቸው መነሻው ዑዝር ቢልጀህል የለም ማለት ኢጅማዕ ያለበት መስአላ ነው ብለው ባቶ ስላደረጉ መስአላው ኺላፊ መሆኑን ማጽደቅ ግድ ይለናል ማለት ነው። እና ለመውሰድ እንደሞከርኩት ፈተነዘዐ አህሉ ሱና ኒዛዕ ሙዕተበረን ፊል ዑዝር ቢልጀህል ፊ ሽርክ አክበር ትልቁ ሽርክ ላይ የወደቀ የሆነ አካል በተመለከተ ዑዝር ቢልጀህል ሙዕተበር የሆነ ኺላፍ ተፈጥሯል። ያን ኺላፍ ካወሱልን አኢማዎች መካከል ሼኹል ኢስላም ተይሚያ ከማ ፊ መጅሙዕ ፈታዋ ምን ይላሉ? ወመን ጃለሰኒ ያዕለሙ ዛሊከ ሚኒ ኢኒ ሚን አዕዘም ናስ ነህ እኔ ከሰዎች ሁሉ በጣም የምከለክል ሰው ነኝ አሉ። ምን አን አንዩንሰበ ሙዐየኑን ኢላ ተክፊርን ወተፍሲቅን ወማዕሲያ አንድ አካል ካፊር ሊባል ወይ ፋሲቅ ሊባል ኢላ ኢዛ ዑሊመ አነሁ ቀድ ቃመት ዐለይሂል ሑጃ በሱ ላይ ሑጃ ቆሞበታል መባሉ የታወቀ እንደሆነ ሲባል ሑጃ ቆሞበታል ከተባለስ ኢዛኔ ካፊር ፋሲቅ ሊባል ይችላል። አለቲ መን ኻለፈሃ ካነ ካፊረን ታረተን ወፋሲቀን ኡኽራ ወዓሲያን ኡኽራ ያ ሑጃ ከቆመበት በኋላ ያን የተቃረነው ነገር ኩፍር ከሆነ ካፊር ተብሎ ፊስቅ ከሆነ ፋሲቅ ተብሎ የሚገለጸው ከዛ በኋላ ነው። ወኢኒ ኡቀርሩ አነ አላህ ቀድ ገፈረ ሊሃዚሂ ኡመቲ ኸጣአሃ እኔ ደጋግሜ እናገራለሁ ለዚች ኡመት ስህተቷን አላህ ይቅር ብሏል ይላሉ ሼኹል ኢስላም። ወዛሊክ ይሃሉ የዑሙ ልኸጠአ ፊ ልመሳኢል ልኸበርየት ልቀውልያ ወልመሳኢል አልዓመልያ ይህም ደግሞ ስህተትን አላህ መማሩና ባዕደ ኢቃመቲል ሑጃ እንጂ ሰውየው ካፊር ፋሲቅ አለመባሉ በንግግርም በተግባርም ሁሉንም መሳኢል ያካተላል አሉና መሀል ሻሂዱ አሁን ነው። ወማ ዛለ ሰለፍ የተናዘዑነ ፊ ከቲር ሚን ሃዚሂል መሳኢል ቀደምቶች እኮ አልተወገዱም። የተናዘዑን እርስ በርስ ከመኻለፍ አልተወገዱም። ፊ ከቲር ሚን ሃዚሂል መሳኢል በእነዚህ መስአላዎች በበርካቶች ነገር ግን ወለም ይሽሀድ አሐዱ ሚንሁም ዐላ አሐድን ላ ቢኩፍሪን ወላ ቢፊስቅን ወላ ማዕሲያ ነገር ግን ከፊሉ በከፊሉ ላይ በኩፍርም በፊስቅም በማዕሲያም አልሰነዘረም ማለት ነው። በዘመናችንስ ኺላፉ ተፈጥሯል። ኺላፉ ከተፈጠረ በኋላ ግን ዑዝር ቢልጀህል የለም የሚሉ ሰዎች ከፊሎች ምን ያደረጉ? ዑዝር ቢልጀህል አለ የሚሉትን እነ ሼኹል አልባኒን ይመስል ሙርጂዓ፣ ከፍ ያሉት ደግሞ ካፊር ብለው የሚሉ ፍጡሮች መጡ ማለት ነው። ከዛሊክ አሁንም ፊ መጅሙዕ ፈታዋ የቅድሞ 3ኛ ሙጀለድ 229 ገጽ ነው እንዲህ ያሉት
ያሆኑ 23ኛው ሙጀለድ 346 ገጽ ላይ ምን ይላሉ? وهكذا الأقوال التي يكفر قائلها قد يكون الرجل لم تبلغه النصوص الموجبة እንደዚሁ ተናጋሪው ሰውዬ የሚክድባቸው የሆኑ ንግግሮች ሰውየው ነስ ላይ ደርሰው ይችላል። الموجبة لمعرفة الحق ሐቅን የሚያሰብትለት የሆነ ነስ ላይ ደርሰው ይችላል አሉ። وقد تكون عنده ወይ ደግሞ እሱ ዘንድ ልትደርስ ትችላለች ነሳ ወለም ተፍቁት عنده ነገር ግን ተጸደቀለትን ከማስረጃ በኩል አው ለም የተመከን من فهمها ወይ ደግሞ ቁርአኑ ነስ ሐዲስ መጥቶታል ነገር ግን አልተረዳው። እዚህ ላይ ልንወስደው ቁም ነገር ቁርአን መድረስ ብቻ ሁጃ ይሆን ሼኹም እያሉ ነው። ከደረሰው በኋላ አው ለም የተመከን من فهمها ወይም እሷን ከመረዳት አልተመቸም ቋንቋ ላይ ሆኖ ሊሆን ይችላል ወይ ደግሞ ከዛ ውጭ ላለ ምክንያት وقد يكون قد عارضت له شبهات يعذره الله بها ወይ ደግሞ ተረድቷታል ያችን ነስ ተረድቷታል ነገር ግን እሷን የሚቀርናት የሆነ ሌላ ማስረጃዎች ደግሞ ኖረውበት ሊሆን ይችላል። በዚህ አላህ ይቅር የሚለው የሆነ ማለት ነው። فمن كان من المؤمنين مجتهدا في طلب الحق وأخطأ ከሙእሚኖች ሐቅን ለማግኘት ጥረት ያደረገ ሆኖ ከተሳሳተ فإن الله يغفر له خطأه سيتتنا الله مرلتال كائنا ما كان سواء كان في المسائل النظرية أو العملية فعقدي بهون المسائل النظرية أي الاعتقادية أو العملية بتكبر المسرم وينبل بمقاتل كل المسائل يكتلع هذا الذي عليه ይህነው ማለት ሸይዳችን ቀደም የነገራቸውን ማነሳው ተቆረጠ እንዳይባልና መሳለው ያወሩ ያሉት ስለ ተክፊር መሆኑን እንዲያዝልኝ ምን አሉ? هذا الذي عليه أصحاب النبي صلى الله عليه وسلم ይህ የረሱል አለይሂ ሰላቱ ወሰላም ባልደረቦች ያሉበት መንገድ ነው አሉና ወጀማሂሩ አኢመት الإسلام እንደዚሁም የኢስላም ሊቃውንት ጅምሁሮች አብዛኞች ያሉበት ነው። غير ጅምሁሮችስ የዚህ መፍሁም المخالفه ከጅምሁሮች ያሉት በዚህ ንግግር አይሄዱም ይከፍራል የሚሉት ሰውየው ኩፍር ላይ በመውደቁ ብቻ በዚህም ቀውል የተናገሩ ከሰለፎች አሉ። ኢብኑ ጀሪርን የሚመስል ሙኻሊፎች ዑዝር ቢጀህል ለሚሉ ሰዎች ለነሱ የሚያግዝ መስሏቸው የኢብኑ ጀሪርን ንግግር ያደርግ ማለት ነው ፈልገው የኢብኑ ጀሪር ግን ንግግር ለሳቸው ማስረጃ ይሆናል። ምክንያቱም በዘመናችን ያለው ዑዝር ቢጀህል የለም የሚሉ አካሎች ፊል መስአለቱ الخفيه ወደፊት የምናወሳው የሆነ ነው ድብቅ በሆኑ መሳላዎች አስማኡ ሲፋትን ይመስል ዑዝር ቢጀህል አለን የሚሉት ይህ ደግሞ የኢብኑ ጀሪር አጠበሪ ንግግር ደግሞ ዑዝር ቢልጀህል ሙጥለቀን የለም የሚሉት حتى في الاسماء والصفات የለም ዑዝር ቢልጀህል ብለው ነው የሚናገሩት። ስለዚህ ያንሱት የሼኹ ንግግር ለነሱ ማስረጃ ይሆን على كل حال خلافه የተፈጠረ ነው غير الجمهور ዘንድ أئمة الإسلام ዘንድ أما أصحاب رسول الله صلى الله عليه وسلم የሼኹ الإسلام ተይሚያ ንግግር የሚያስይዘው خلاف እንዳልተፈጠረ ነው። ሌላም ቦታ ላይ በዚህ ተመሳሳይ የሆነ ዒባራ ይናገራል። ሰሐበቱ ረዲየላሁ ዐንሁም ኢጅማዕ እንዳደረጉ የሚያስመስል የሆነ ንግግር ይናገራሉ። እንደዚሁ ከሼኹ الإسلام በርካታ የዚህ አይነት ተመሳሳይ ንግግሮች አሉ። ከሳቸው ውጭ خلافን ያጸደቁ የሆኑ አይማዎች ውስጥ الشيخ ابن باز في تعليقه على تيسير العزيز الحميد ابن باز رحمه الله ዑዝር ቢልጀህል የማይሰጡባቸው በርካታ ንግግሮች አሏቸው። ዑዝር ቢልጀህል የሚሰጡባቸው ንግግሮች ቢኖሩ ነገር ግን አብዛኛው ቀውላቸው በዛም ላይ መዛሃባቸው ነው ተብሎ የሚነገርላቸው ዑዝር ቢልጀህል የለም። ነገር ግን خلافን ያጸድቃሉ። የት في تعليقه على تيسير العزيز الحميد الفوائد العلمية من الدروس البازية ሁለተኛው ጥራዝ 49ኛው ገጽ ላይ ያን ኪታብም ደግሞ الذي قدم له العلامة الصالح الفوزان حفظه الله تقديم ያደረጉላቸው ይሆናል። እንደዚሁም الشيخ الفوزان حفظه الله ዑዝር ቢልጀህል የማይሰጡ ዑለማዎች ውስጥ የሚቆጠሩና የሳቸው ንግግር ለማስረጃነት የሚገለገሉበት ነው። በርካታ ዑዝር ቢልጀህል የሚሰጡበት حتى في الشرك الأكبر ንግግር ቢኖራቸው ኢንሻአላህ ድምጻቸውን እንለቃለን። በርካታ የሆኑ ዑዝር ቢልጀህል حتى في الشرك الأكبر
የሚሰጡበት ንግግር አላቸው። ይህ አንድ ዓሊም ኢጅቲሃደን ሚንሁ አንድ ንግግር ይናገራል፣ ከጊዜ በኋላ ደግሞ ሌላ ንግግር ይናገራል። ይህ ለጠለበተል ዒልም አዲስ የሆነ አካሄድ አይደለም። الشيخ الفوزان ሁለት ንግግር እንዴት ይናገራሉ ተብሎ አይባልም ማለት ነው። ምን ይላሉ ابن باز رحمه الله لو قال القائل يا مرسي يا فلان يا فلان قال هو يدرسني قلبي قال فقد تنازع العلماء في تكفيره على قولين علماء በሁለት ንግግር ተخالፈዋል። ልክ እንደዚህ አድርገው መስአላው ኺላፍ እንዳለበት ግልጽ አድርገው ተናገሩ። እንዴት እሳቸው ዑዝር ቢልጀህል የለም አይደል እንደሚሉት ለምን ይሄን ይናገራሉ አይባልም። ዑዝር ቢልጀህል የለም ብለው ማለታቸው የራሳቸው እክቲያር ነው። መስአላው ደግሞ ኺላፍ እንዳለበት በዚህ መልኩ አሰደው። እነዚህ ሁለት ቀውሎች ማን ናቸው ያለው በሌላ ፈተዋ ተጠይቀው የመለሱት መልስ ግልጽ ያደርግልናል። እሱ ምንድነው? ما حكم الذين يدعون غير الله من المسلمين ከሙስሊሞች ከአላህ ውጭ ያሉትን የሚያመልኩ ሰዎች ሁክም ምንድነው ተብለው ተጠየቁ። አንጀህልን ሐቂቀት ተውሂድ የተውሂድን እውነታ ሳያውቁ ከጀህል የተነሳ ከአላህ ውጭ ያለን አካሎች የሚለምኑ ሽርክ ነው የተወሰው። አህባቢ ፊላህ ተመልከቱ። እሳቸው ምን አሉ? አልጀዋብ መልስ هذا حكمهم የነዚህ ፍርዳቸው أن عملهم كفر ተግባራቸው ክህደት ነው። الذين يدعون غير الله من الأموات ويستغيثون بالأموات عمل كفر كهدت هنا تكبارنا نزاك الله جبراتنا متيقوار واختلف العلماء في ذلك بزي علماء ارس برس توزاك بوال هل يكفر في نفسه سوي وكدار ويكون كافرا كهدي هنا أو لابد أن يعلم ويستجمو ما استمر كروت يلو على قولين بهلت قول تخلفوا على لنا أحدهم عندنا أنه لا بد أن يعلم ما استمر للبن لأنه قد يكون اشتبه عليه أمره بسبب دعاة الباطل باطلين يستلالفوا هنا دعاتوች በመርከታቸው ምክንያት ሹብሃ ሊኖርበት ይችላልና እናስተምረው ነው የሚሉ ለማዎች አሉ وبسبب علماء السوء واشتبه عليه الأمر فلا بد أن يعلم استمر للبن يقول ولا بد أن ينبه قبل أن يحكم عليه بالكفر بكهدت بسوريك مفردات بفيته وهذا إلى الشيخ قول جماعة من أهل العلم قولت يبركات تسوش نذكرنا والقول الثاني هو التنيو أنه لا يحتاج إلى بيان لأن الأمر واضح نقروا كل سنة وناس فالذين يابسوا الجالو والقرآن كله فيه بيان الشرك القرآن وسطو يتمولوا شركا بمعبراتنا وهكذا السنة والرسول بين ذلك والعلماء بيّنوا ذلك فلا يتوقف كفره على البيان يالو سوى جالو سل بمعبرات لي كفر ويقوم بل هو كافر بهذا العمل بذي تقبارو كافر نوم يالو سوى جمالو بركاتا نقرأتو يا شيخ ابن باز رحمه الله يهولتن يقولنا عذر بجهل لم نميت የፈለግንበት ዑዝር ቢልጀህል አለ ወይስ የሚለው መስአላው ኺላፊያ መሆኑን ተናግረዋል። ሌላው ሶስተኛው ሼኽ አልዓላማ አብዱል ሙህሲን አልዓባድ في شرح رسالة شروط الصلاة 7-80 ገጽ شروط الصلاة የሼኽ الإسلام أحمد بن عبد الوهاب ሪሳላ ላይ ሸርህ ሲያደርጉ ምን ይላሉ? ኺላፍ እንዳለበት ያወሳል። እሳቸው ንግግር የመጨረሻ ንግግራቸው ዑዝር ቢልጀህል የለም ቢሆንም ግን ኺላፍ እንዳለበት ያወሳል። ዑዝር ቢልጀህል የለም የሚሉን አካሎች ኺላፍ ያወሱበትን ያነሳው ለምንድን ነው? ከነሱ አቅጣጫ የመጣው ለነዛ ለሙኻሊፎች ለመቀበል በኩል ይቀርባቸዋልና ለነሱ ቀረብ ያለ እንደዚህ هو يقول العلامة العباد في شرح أبي داود ጥያቄ ይጠየቃል። ما معنى العذر بالجهل ተብሎ ሲጠየቁ العذر بالجهل يكون إذا عمل الإنسان شيئا وهو جاهل ومثله يمكن أن يجهل የሱ አምሳያው ማያውቀው የሆነ ነገር አንድ አካል የሰራ ጊዜ ሳያውቅ ቀርቶ ማለት ነው። ባይሆን የሱ አምሳያ ማያውቀው የሆነ ነገር أو قد يحصل فيه الجهل وذلك مثل شيء يفعله بعض الناس ويظنون أنه على حق مع أنهم على باطل مثل افتتان كثير من الناس بالطواف بالقبور ይህ ምን ይመስል ነው አሉ? በቀብር
አብዛኞቹ ሰዎች ቀብር ዙሪያ ጠዋፍ በማድረግ እንደተፈተኑት ወቢልኢስቲጋሰቲ ቢአስሐቢል ቁቡር ወደዕወቲ አህሊል ቁቡር የቀብር ባለቤቶችን መለመን በእነሱም ኢስቲጋሳ ማድረግ አሉና ፈኢነ ሚነል ዑለማኢ መን የቁሉ ኢነሁ ዩሕከሙ ቢኩፍሪሂም ሙጥለቃ ከዑለማዎች አሉ በእነሱ ላይ ያለምንም በያን በኩፍር ይፈረዳል ያሉ ሰዎች አሉ። ወሚንሁም ከዑለማዎች አለ መን የቁሉ ትቃሙ ዐለይሂል በይነ ማስረጃ በእነሱ ላይ መቆም አለበት ያላለ አወለን ሊአነሁም መዕዙሩነ ቢልጀህል በጀህል ማዕዙር ናቸውን ያሉ ሰዎች አሉ። ثم بعد ذلك يكون الحكم عليهم بالكفر ከዛ በኋላ በኩፍር ይፈረድበታል። وأنهم يعاملون معاملة الكفار أو معاملة المرتدين والذي يظهر أنها تقام عليهم البينة ከዚህ ላይ ደግሞ ምን ያልነው የሆነው من حيث الأدلة በይና በሱ ላይ መቆም አለበት የሚል ነው። ሌላው እና አራተኛው መስአላው ኺላፊያ መሆኑን ካወሱት ውስጥ الشيخ العلامة محمد أمان الجامي رحمه الله كما في قرة عيون السلفية بالإجابة عن الأسئلة الكويتية ሶስተኛው ገጽ ላይ እንደምናገኘው ሼክ መሐመድ አማን አልጃሚ ኺላፍ እንዳለ ያወሳል። كذلك አምስተኛ الشيخ العلامة مقبل الوادعي كما في كتاب غارة الأشرطة على أهل الجهل والسفسطة ሁለተኛው ጥራዝ 296 እስከ 97 መመልከት ይቻላል። ይጠየቃሉ ዑዝር ቢልጀህል ከንግግራችሁ መካከል ስታወሱ ሰማን እና ይህ በጣም ሙሽኪል ነው በይነ الإخوان العذر بالجهل وعدم العذر بالجهل حتى يصل الأمر بإخواننا إلى درجة الضرب أو الإهانة እንዲሁም ከፊሎች ድብድብ ደረጃ ከፊሉ ከማዋረድ ደረጃ ደርሷል أو يبدعون بعضا أو يفسقون بعضا فما الحكم في هذه القضية በዚች ተጨባጭ በዚች ክስተት ምንድነው ሕክሙ አላቸው። وما يطلق على المخالف በተቃራኒ አካልስ ምንድነው ፍርዱ ብለው ጠየቋቸው። ሼኹ ምን አሉ? قد اختلف أهل السنة أنفسهم أهل السنة ራሳቸው ተخالفዋል ተወዛግበዋል في هذه القضية በዚች ነጥብ في شأن العذر بالجهل في التوحيد والذي يظهر ظاهر የሚሆነውና ግልጽ የሚሆነው من حيث الأدلة أنه يعذر بالجهل በጀህል ዑዝር አለ ማለት ነው። የሼክ ሙቅቢል መዝሀብ ይህ ነው። ዑዝር ቢልጀህል አለ ነው የሚሉት። እንደዚሁም وممن قرر أن في المسألة خلافا وكرره كثيرا إلى آخر حياته الشيخ العلامة محمد بن صالح العثيمين በጣም በተደጋጋሚ የተናገሩ መዝሀባቸውም ሶሪህ አድርገው የተናገሩ ዑዝር ቢልጀህል ተቅሪር ያደረጉ الشيخ محمد بن صالح العثيمين እንዲሁም ምን ይላሉ? إن الصواب العذر بالجهل ትክክለኛው ንግግር ሰውየው ባለማወቁ ዑዝር ይሰጣል። بل ولا يستطيع أحد አንድም አካል አይችልም أن يأتي بدليل ማስረጃ ይዞ ሊመጣ يدل على أن الإنسان لا يعذر بالجهل የሰው ልጅ ባለማወቁ ምክንያት ዑዝር አይሰጠውም ባለው ላይ ሙስተቂም የሆነ ደሊል ይዞ መምጣት አይችልም እያሉ ነው። እና ኺላፉም ከፊቅህ መስአላ ልክ እንደዛ እንደተገኘው ኺላፍ ኢጅቲሃዲ መስአላ እንደሆነ ግልጽ አድርገው ይናገራሉ። መጅሙዕ ፈታዋ ወረሳኢል ዑሰይሚን ሁለተኛው ጥራዝ 132ኛው ገጽ ላይ መመልከት ይቻላል። እንደዚሁም ወመን ذكر الخلاف የመጨረሻ ይሆናል ኺላፍን ካወሱና وحرر المسألة ورجح قول من يقول بالعذار الشيخ العلامة حفظه الله الشيخ ربيع በዘመናችን ያሉ ዑዝር ቢልጀህል የማይሰጡ አካሎች በተለይ በሀገራችን ያሉ ለሼክ ረቢዕ ጥሩ መልከታ እንደሌላቸው እናውቃለን። ነገር ግን እነዚህ ሼኹ ላይ ያሉትን ቢሉ የሼኹን ደረጃ የሚቀንስ አይደለም። አንደኛ ሙዕተበር አይደሉም። እነዚህ አካሎች ዑለማን በመስደብ ዑለማን ክብር እንደዚሁ ከፊሉን ብቻ በጭፍን በመከተል ሌሎች የሚያሳዩት እንትን የተለመደ ቋሚ የሆነ መንሃጅ ላይ ሆኖ 2 ዓመት መሰንበት የማይችል የሆነ ኡስታዝ الشيخ ረቢዕን በኢርጃእ የሚወስፋቸው ማለት ነው። ስለዚህ እሱ አለ ብለን የሳቸውን በያን ለአህሉ ሱና ወልጀማዓ السلفيون ያደረጉትን በያን ከመናገር ወደ ኋላ አንልም። ምክንያቱም لأننا نعرف أنه عالم
مقبول الرواية ومشهود العدالة، وقد من الله به على السلفية والسلفيين حفظه الله تعالى وسدد خطاه ووفقه لكل ما فيه رضاه. ويقول الشيخ ጥያቄ ተጠይቀው ምን ይላሉ ሲመልሱ ስለ ዑድር ቢልጀህል ተጠይቀው ልብ ብለን እንከታተል። በዘመናችን ያለውን ከዑድር ቢልጀህል አንሰጥም ብለው ከዛም ድንበር በማለፍ ፊትናን የሚፈጥሩ በዚህ መስአላ ፊትናን የሚፈጥሩ የሆኑ ሐዳድያዎች ላይ በግልጽ የተናገሩበት የሆነ ንግግር ነውና ትኩረት አድርገን እንከታተል። ምን ይላሉ? هذه المسألة ይህች ነጥብ مسألة العذر بالجهل أو عدم العذر يركض من ورائها أناس أهل الفتنة ከጀርባዋ የሚንቀሳቀሱ የፈተና ሰዎች አሉ አሉ። ዑዝር ቢልጀህል አለ ወይም የለም የሚለው ነጥብ ራሱን የቻለ ነው። ከሷ ጀርባ ግን አድፍጠው የሚንቀሳቀሱ የፊትና ሰዎች አሉ። ምን አይነት ወዩሪዱን ሰለፊያዎችን መበታተን የሚፈልጉ ወضرب بعضهم ببعض ከፊላቸውን በከፊላቸው መማታት። وأنا كنت في المدينة ይላል። ከዛ የሆነ ገጠመኛቸውን ሲናገሩ መዲና ነበርኩ إذا اتصل برياض السعيد وهو معروف وموجود في الرياض رياض ያለ ሰው ደወለልኝና ምን ብሎ አለኝ الآن قال لي إن هنا في الطائف 50 شابا كلهم يكفرون الألباني 50 ወጣቶች አሉ ጣኢፍ ሁሉም አልባኒን ያከፍራሉ አለኝ። لماذا لمن لأنه لا يكفر القبوريين ቀብር አምላኪዎችን አያከፍርም ዑዝር ቢልጀህል ይሰጣል። ويعذرهم بالجهل በጀህል ዑዝር ይሰጣቸዋል እና እስካላወቁ ድረስ አላከፍርም ስላለ ለዛ ነው ያከፈሩት። ሼኹ ሼኽ ረቢዕ طيب هؤلاء يكفرون ابن تيمية وابن القيم وكثيرا እነዚህ አካሎች አልባኒን የሚያከፍሩ የሆኑ ሰዎች ኢብኑ ተይሚያን ኢብኑ القيምን እንደዚሁም በርካታ ተሰለፎች ያሉ አካሎችን ያከፍሩ። ምክንያቱም ሼኹል ኢስላም ኢብኑ ተይሚያ ቅድም ያሳለፍነው ነቅለይ ወጀማሂሩ አልአኢማ የሰለፎች ወጀማሂሩ ሰለፊ ብለው እንዳስቀመጡት ሼኹ ምን ይላሉ? ወከቲራ ሚነ ሰለፍ ከሰለፎችም በርካቶች ዑዝር ቢልጀህል ይሰጡ ነበርና እነሱን ያክፍሩዋል። ለምን? لأنهم يعذرون بالجهل وعندهم أدلة ብለው ማስረጃዎችን መጥቀስ ጀመሩ። وما كان الله ليضل قوما بعد إذ هداهم حتى يبين لهم ما يتقون ያለው ማስረጃ ተጠቀሱ በኋላ ከዚህም ውጭ እነሱን أخرى تدل على أن المسلم لا يكفر بشيء من الكفر وقع فيه ብለው وهذا القول عليه كثير من أئمة العلماء في نجد ውስጥ ያሉ በርካታ አይማዎች በዚህ ቀውል ላይ ነው ያሉት አሉ። ነጥቡ ያስኩት ነጥብ ትንሽ ረዘም ስለሚል ነው ፈጠን وبعضهم يتناقض كلامه مرة يشترط إقامة الحجة ومرة يقول لا يعذر بالجهل ከፊሎች ነጅድ ውስጥ ያሉ ዑለማዎች ንግግራቸው እርስ በርሱ የተመታታ ነው። ከፊሎች አንዱ اشتراط إقامة الحجة ይሸርጣሉ፣ አንዳንዴ ደግሞ إقامة الحجة ሸርጥ አያደርጉም እና فيتعلق الناس بأقوال من لا يعذر بالجهل ዑዝር ቢልጀህል የለም በሚሉ ሰዎች ንግግር ይንጠለጠሉና ويهمل النصوص الواضحة ግልጽ የሆኑ ማስረጃዎችን ይተዋሉ። في اشتراط قيام الحجة حجة መቆም ላይ ሑጃ መቆምን መስፈርት በመሆን ላይ የሚያመላክቱ ግልጽ የሆኑ ማስረጃዎች ይተዋሉ አሉ። وأنه لا يكفر المسلم الذي وقع في مكفر حتى تقام عليه الحجة حجة እስከሚቆም ድረስ ሙስሊም የሆነ ሰው አይከፍርም ያለውን ይተዋሉ። እንደዚሁም ከሰለፎችን አልኢማሙ ሻፊዒን አጣቅሻላችኋለሁ ይላሉ። እንደዚሁ የሆነ ገጠመኛቸውን ሲናገሩ እኔ የሆነ ሼኽን ናቃሉ ያዕዙር ቢልጀህል አንድ ሼኽ አውቃለሁ አሉ እዛው ሳዑዲ ውስጥ ዑዝር ቢልጀህል የለም የሚለው وزارنا هذا الشيخ ويحمل هذه الفكرة ይህን አስተሳሰብ ይዞ ዘየረን لكنه ما كان يثير الفتن ነገር ግን ፈተናን አያሰራጭም ነበር። ولا يناقش ولا يجادل ولا يضلل من يعذر بالجهل ዑዝር ቢልጀህል አለ የሚሉትን ሰዎች አያጠምም፣ እንደዚሁም አይከራከርም፣ ፊትናንን አያሰራጭም። ምክንያቱም መስአለትን ኺላፊያ ስለሆነ وعشنا نحن وإياه أصدقاء قرابة 40 سنة እሱና እኛ 40 ዓመት የሚቀርብ ወንድማማቾች ሆነን ቆይተናል።
ወቀድ ማተ ሚን አህድን ቀሪብ በቅርብ ጊዜ ሞቷል ይላሉ ሼኹ። عرف أن الخلاف هذا واقع في نجد بين بعض المشايخ وغيرهم لكن لا خصومة ولا تضليل ولا حرب ولا فتن خلاف እንዳለ ከነጅድ ዑለማዎች መካከል እናውቃለን ካሉ በኋላ ነገር ግን ከፊሉን አያጠምም፣ ከፊሉን አይከራከርም፣ ሐርብ ፊተን ፈተናዎችም የሉም አሉና ወኢነማ هذه طريقة الحدادية ይህች የሆነን መስአለ ኢጅቲሃድያ ተንተርሶ ፊትናን መፍጠር የሐዳድያዎች ጦሪቃ መንገድ ነች። የኢኽዋኒ አሉ الفئة الحدادية الماكرة الضالة أنشأت لإثارة الفتن بين أهل السنة وضرب بعضهم ببعض وهم تكفيريون متسترون يتدبقوا مع النساتهم يستروا يهونوا تكفيريوش ناتشو نيل لم يلقت الشيخ ربيع حفظه الله وعندهم بلايا أخرى يالو يكترار نقرأتهم سفاتو مذهب شيخ الإسلام تيمية وابن القيم في هذا قائم على الحجج والبراهين بلو ترجح درقالو የኢብኑ ተይሚያና የኢብኑ القيم ንግግር በማስረጃ ላይ የቆመ ነው። وهو مذهب السلف إن شاء الله የሰለፎችም አቋም እሱ ነው የሚሆነው በአላህ ፍቃድ ይላሉ። ومن تبنى واقتنع بغير هذا ከዚህ ውጭ ያለን በድል ጀህል የሚልን ንግግር ማስረጃው ተውጦት ከያዘ ወሰከት ዝም ካለ ማለና ሸغل فيه በሱ ሸغل የለንም لكن يذهب يثير الفتن ነገር ግን ፈተናን የሚያቀጣጥል ከሆነ ويضلل ويكفر ሰዎችን የሚያጠምና የሚያከፍር ከሆነ فلا لا والله لا يسكت عنه ዝም አንለው ሚዛን የዚህ አይነትን አካል ይላል። መጨረሻ ላይ ለኛ የሚሆን ምክር ይመክራሉ። ምን ይላሉ? وأنصح الشباب ወጣቶችን ይመክራሉ أن يتركوا هذه القضية ይህችን ጉዳይ እንዲተው أنصحهم لأنها وسيلة من وسائل أهل الشر والفتن يبثونها بين المسلمين. طيب مر عليكم دهور من عهد الإمام محمد بن عبد الوهاب إلى وقتنا هذا ليس هناك صراع كشيخ محمد بن عبد الوهاب جمهور እስከ ዘመናችን ድረስ ይህ ቀውል ነበር። ህዝብ ይችላል አለ የሚሉ ሰዎች አሉ፣ የለም የሚሉ ሰዎችም አሉ። ነገር ግን ከፊሉን ማጥመም ከፊሉን ሽርክ ላይ የወደቀን ሰው ስለማታከፍር ብሎ ሙርጂዓ ማለት እንደዚሁም በልብ ጀህል የለም የሚሉ ሰዎች ኸዋሪጅ ማለት የለም ይላሉ። የሼኽ ረቢ ንግግር በዚህ ያበቃል። ሰዓት ግን ጠበበን። ርዕሶች ያሰፋ ያሉ ነበሩ። አንድ መስአላ ብቻ ነው ሊያስነሳን የቻለው ሰዓት ያለኝ አይመስለኝምና አልመስአለቱ ሳሊሳ በያኑ ቡጥላን ኢጅማዕ አለ ብለው ይላሉ እና ኢጅማዕ የሚባለውን ነጥብ በተመለከተ በቀጣይ ፕሮግራሚንግ ብናየው የተሻለ ሰዓት እንዳይሄድ እንደዛ የሚሻል ይመስለኛል ኢንሻአላህ። ይህም ሰዓት ስለሚወስድብን ይህን ነጥብ ካነሳ ነው በዚህ ለማቆም ገደዳለሁ ከሰዓት አንፃር። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه